እኔ ስሜቴ እንትን እንዲል እዛ በኋላ ግለወሲብ እንድንፈጽም ማለት ነው። ግለወሲብ ተፈጽሙ ነበር። እኔ እዚህ ጋር እሱ ጋር ስገባ ቤተሰቤን ትቼ ነው የገባሁት። ሲቀጥል ደግሞ ሱስ ውስጥ ያለ ሰው ከባድ ነው ማለት ከቻሉ መጀመሪያ ራሳቸውን ይቀይሩ። ከዛ ደግሞ እኔኮ ምንድነው ሰው አይደላችሁም እንዴ? እንዴት አድርጋችሁ ነው ገና በኦንላይን ተዋውቃችሁ ለማትረቁት ገንዘባችሁን አሳልፋችሁ የምትሰጡት? በጣም ከባድ። አንድ ሰው በሶሻል ሚዲያ ፖስት በሚያደርገው ቪዲዮ ህይወቱ ገደል ሊገባ ይችላል። ስለ ፍቅርና ስለ ትዳር ጥሩ ነገሮችን በመናገር የሚታወቀው ደሚና በሶሻል ሚዲያ የተናገረው ንግግርና በኦንላይን ተዋውቀው በኦንላይን ተጫጭተው ግለወሲብ እንድታደርግ እየገፋፋት ገንዘቧን አንድ በአንድ ልካ በስተመጨረሻ የገጠማት ነገር፣ ይህ ለብዙ ሴቶች ትምህርት የሚሆን ቪዲዮ ነው። እባካችሁን የሚጠቅም ነገርን አታጣጡ። ይህ በጣም ለብዙዎች ጠቃሚ ነው። ከሰሞኑን የምር በጣም እየሰለቸኝ ነው። የሚሰራቸው ስራዎች በጣም አስፈላጊ ቢሆኑም ግን የሚያገኙት እይታና ያለበት ሁኔታ በጣም አሳሳቢና አስጠልታ ነው። ለማንኛውም ሁላችሁም ይህንን ቪዲዮ ገብታችሁ እስከ መጨረሻው አይታችሁ ለሌሎች ከጠቀማችሁ ሼር አድርጉ። ለኔ ደግሞ ሐሳባችሁን አጋሩ። ይህ እጅግ በጣም አስፈላጊ ቪዲዮ ነው። ይህ አቦክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮንም ላይክ እስኪ በማድረግ እኔን በማበረታታት ጀምሮ የኔ ወዳጆች ማለት ነው። ጋይስ ስለ ጋብቻና ስለ ትዳር ጥሩ ነገሮችን በመናገር ይታወቃል በሶሻል ሚዲያ። ደሚና የተናገረው ነገር በጣም ብዙዎችን አስገርሞ ነበር። ወንድ ልጅ እንቀይራለን ብለው ወደ ኮሚትመንት ለሚገቡ ሴቶች አንድ መልእክት ቢኖር ከነችግሩ እያየች የምትገባ ሴት የመጨረሻ ችግሯን ታጣጥም። ወንድ ልጅ አይቀየርም። በማህበራዊ ሚዲያ አነጋጋሪ የሆኑ ንግግሮችን በተለይ ከፍቅር ከትዳር ጋር ተያይዞ ማስጠንቀቂያ የሚሆኑ ነገሮችን ይናገራል። እናንተ ከኔ በላይ ታውቁታላችሁ፣ በደንብም ትከታተሉታላችሁ። በተለይ ሴቶች ማለት ነው። ከ1.3 ሚሊዮን በላይ የሆኑ ተከታዮች አሉት በቲክቶክ ማለት ነውና በጣም ገረመኝ ይሄንን ንግግሩን ሲሰማ ማለት ነው። እንዴት እንደዚህ ይላል? ምን ማለት ነው? ወንድ ልጅ ወደ ትዳር ከገባ በኋላ አይቀየርም ወይ ብዬ በጣም ብዙ ጥያቄ ውስጥ ነበርኩ። ይሄንን እንዳውም ተችቼም ለመናገር ፈልጌ ነበር። ግን አንድ የሚገርምና ብዙዎች ልማሩበት የሚችሉት አንድ ታሪክ ከተወሰነ ጊዜ በፊት አንዲት ሴት በእይታ ሚዲያ ቀርባ ነበር። ይህንን ነገር እውነት ነው ብዬ አላምንም ብዬ የዚህን ሰውዬ ንግግር እያለው የሰማሁት ነገር ግን እንዳምን አደረገኝ። ምንድነው ይቺ ሴት የገጠማት? የያብስራን ታሪክ ስትሰሙ ብዙዎቻችሁ እናንተ ራሳችሁ የዚህ እውነት ይገባችኋል። ምን አለበት ፍቅር አይደል? ደግሞ ስለሚወደኝ ነው ለሱ ቤት ስለሚውል የእጁ ብር እያስቀመጥሽ ጣጣቶ ጫሽ እንደወንድ። ዛሬ ከገባሽ ከነገ ጀምሮ ሱስ የሚባል አጠገብ አልደርስም ነኝ እና አመንኩት። እየመታኝም ቢሆን እኖራለሁ፣ ነገ እኮ ይለወጣል የምል ሴት ነበርኩ። ተጣላንና አነቀኝ እና መታኝ። ከዛም በፊት መቶኝ ያውቃል 2 ማለት ነው። ለመውጣት ያልፈለግሽው ፍቅር ይዞሽ? ሱስ ነው የሆነብኝ። ፍቅር ምናምን እኮ ይዞኝ አይደለም። ተወንሻል። ፌስቡክ ላይ ነው ታወቃችሁ። ሸኝሽ ምናምን በሚል ነውና ሌባ ነው የሚመስለው ሲታይ። በሶስተኛው ቀን አፈቅርሻለሁ ያለኝ ማለት ነው። ከዛ ምንም የማውቀው ነገር የለም። አመንኩት፣ ተቀበልኩት። እንትን ማድረግ አለብን አለ ማለት ነው። አይሆንም አልኩት። እናቴ እኔ ተወልጄ በአመቱ ነው ያረፈችው እና አባቴ ወዲያው ነበር ያገባው። በ6 ወር ውስጥ ነው ያገባው። ሙሉ ለሙሉ ነው ከህይወቱ ላይ የሰረዘኝ ማለት ነው። ከሱ ምንም ነገር አልነበረ የምፈልገው እንዲመጣ። በጣም ነው የምወደው አባቴን ማለት ነው። ማለት ለምን እንደምወደው ራሱ አይገባኝም። አባቴ ከዛም ስሞሽም ቤስት ፍሬንድ ናችሁ። ተስፋ አልነበረኝም፣ ሙሉ እምነት ነበረኝ። እሱ ጋር ተለያይቼ መኖር አይመስለኝም ነበር። ሳስመክረው ምናምን ሳምንት ይተዋል፣ ከዛ መልሶ እዛው ይሆናል ማለት ነው። እምወስን አልመሰለውም። የጠበቀው ይመስለኛል። እየመታኝም እየደበደበኝም እየረገጠኝም ምኖር ነው የመሰለው። እሺ ከዚህ ትዳር የተማርኩት ነገር አንደኛ ነገር ቤተሰብ ሳያውቅ ምንም ነገር ማድረግ እንደሌለብን ገባሽ? ቤተሰብ ለኛ መጥፎ ነገር አያስብም። መጥፎም የሆኑ ጥሩም የሆኑ ህይወታችን ላይ ምንም ነገር አያደርጉልን። ቤተሰብ ያወቀው ነገር ሁልጊዜም ቢሆን አሪፍ ነው፣ መልካም ነው። ሁለተኛ ነገር ደግሞ
ስሜታዊ አለመሆን፣ ስሜታዊ መሆን እንደዚህ ይሆናል ምናምን ብሎ ማሰብ ብቻ በቂ ላይሆን ይችላል ህይወታችን ላይ ማለት ነው። እና ሶስተኛ ነገር ደግሞ ህጋዊ አለመሆን የኔና እሱ እንትና በእምነትም አይታወቅም በህግም አይታወቅም። ገባሽ? እዚህ ጋር ዋጋ አስከፍሎኛል ይሄ ነገር ማለት ነው። የተማርኩት ነገር በቃ ሁልጊዜም ቢሆን እድል አለ ማለት እኔ አሁን ከዚህ ህይወት ወጥቻለሁኝ። በፊት ላይ እንደዚህ አይነት ላይፍ ስላሳለፍኩኝ ወደፊት ህይወት አይኖረኝም ማለት አይደለም፣ ይኖረኛል። ምንም ነገር ይተዋል የሚወድ ሰው። ገባሽ? እኔ እዚህ ጋር እሱ ጋር ስገባ ቤተሰቤን ትቼ ነው የገባሁት። ሲቀጥል ደግሞ ሱስ ውስጥ ያለ ሰው ከባድ ነው ማለት ከቻሉ መጀመሪያ ራሳቸውን ይቀይሩ። ትዳር እንትን አይደለም መለወጫ ቦታ ላይሆን ይችላል። ሁሉም ሰው ትዳሩ ስለገባ ብቻ ይቀየራል ማለት አይደለም። በጣም ጥሩ ተረጋጉና ስለዚህ ሀሳብ በደንብ ማንሳት መቻል አለብን። ብዙ በተለይ ወጣቶች ሴቶች ህይወታቸውን እያጣችሁ ያላችሁበት ምክንያት ይሄ ስለሆነ ማለት ነው። እቺ ልጅ የገባችበትን አገባብ ከመጀመሪያው ጀምራችሁ በእይታ ሚዲያ ላይ ብትመለከቱ ከ1 ሰዓት ከ22 ደቂቃ በላይ የሆነ ቪዲዮ ነው ፖስት የተደረገው። ሙሉውን ለማየት ዳሰሳውን ለእናንተ ለማምጣት ጥረት አድርጌያለሁ። የገረመኝ ነገር ምን እንደሆነ ታውቃላችሁ? በ3 ቀን ውስጥ ነው ተዋውቀው ወደ ፍቅር ዓለም የገቡት ማለት ነው። አስቡ፣ የትውውቅ ጊዜያቸው 3 ቀን ብቻ። ከዛ በኋላ እየተማረች ነው ከዚህ ልጅ ጋር የተዋወቀችው። ስትተዋውቅ ሱስ ነበረበት ይሄ ልጅ፣ ግን ሱሱን ይተዋል፣ ምንም ችግር የለውም፣ እተዋለው፣ ካንቺ ጋር ካለው መተው እችላለሁ አላት። ምንም ሌላ ነገር ያላት ነገር የለም። ካንቺ ጋር ካለው አንቺ አብረሽኝ ከሆንሽ ሱሱን እተዋለው፣ እየጠጣው የማሳልፈውን ጊዜ አብሬ የማሳልፍና እማመሽ ከሆነ ካንቺ ጋር በፍጹም ከሱስ እተዋለው፣ ሱስ እመለሳለሁ አለ። ከዛ በኋላ ወደ ቤተሰቦቿን ጥላ ፍጹም ቤተሰቦቿ ሳያውቁ ወደዚህ ትዳር ወደሚባል አይነት ሁኔታ ውስጥ መጣች። የሚገርማችሁ ስትናገር አንዱ አስተውላችሁ ከሆነ ፍቅር ነው በቃ ይተዋል ይመለሳል በሚል ነው ወደ ትዳር የገባችው፣ ወይም ትዳር ወደሚመስል ዓለም የገቡት ማለት ነው። ከዛ እጅግ በጣም የሚያሳዝኑ ነገሮች ይገጥሟት ነበር። ይህንን ሱሱን ከሰው ጋር ሄዳ አማክራለች። ስታማክር የተወሰነ 1-2 ሳምንት ይተዋል። ከዛ በኋላ ወደዛ ሱስ ይመለሳል ማለት ነው። ይሄ ህይወት በጣም ከባድ ሆኖባት እንግዲህ እንደምትመለከቱት በስተመጨረሻ አስቸጋሪ ሁኔታ ውስጥ ገብታ አሁን ከዚህ ትዳር ተለያይታለች። በተደጋጋሚ መታት ነበር። ሌላው የተናገረችው ነገር ልብ ካላችሁ ሱስ ያለበት ሰው በጣም ከባድ ነው ብላለች። ይሄንን ኖርማል መስሏችሁ ብዙዎቻችሁ በቅርበት አንዳንድ ጊዜ የማማከር እድልም ገጥሞኝ ያውቃል። ሳማክራቸው ለምንድነው ቆይ ይሄንን እያየሽ የገባሽው ብዬ አንዳንድ ሴቶችን እጠይቃለሁ። ግን የሚገርማችሁ ሲገቡ በፍጹም ማንንም ነው የማይሰሙት። ማንም ምንም ብል ልብ ብለው አያውቁ። ልብ አይሉ በፍጹም ሲገቡ ልብ አይሉ። ነገር ግን ከገቡ በኋላ ስቃዩን ተመልክተው እጅግ በጣም በሚያሳዝን ሁኔታ ይለያያሉ። እቺ ልጅ አሁን ገና በትምህርቷ እየተማረች ወደዚህ ገብታ ህይወቷ ከተበላሸ በኋላ ቀጣይ ስለ ትዳር ያላት አመለካከት በጣም ኔጌቲቭ ነው። ለዚህ ነገር ያበቃት ምንድነው? ይስተካከላል፣ ይታረማል፣ ይተዋል። ሞኝ ናችሁ እንዴ? ቤተሰብ ሳያውቅ በሃይማኖት ያልተመሰረተ። ሌላው ደግሞ በጣም እንቢ ያላችሁት ነገር በዚህ ቪዲዮ የምላችሁ ሃይማኖታችሁ የተለያየ ቢሆንም ትዳር ውስጥ ብንገባ ምን ችግር አለ የሚል ጥያቄ ይነሳል። ኖ እንደዛ ብለሽ ወደ ትዳር ከገባሽ በእርግጠኝነት አደጋ ውስጥ መግባትሽን ደግሞ ልብ እንድትይ ይፈልጋል። ለምን መሰላችሁ? ዛሬ የአንድ ቀን ግንኙነት እኮ አይደለም ትዳር ማለት። ትዳር ማለት እስከ ሞት አብረን የምንኖርበት ዓለም ነው። እንደዛ የማያምን ከሆነ ወንድም ይሁን ሴት ለትዳር ጥሩ አመለካከት ካለሽ ራስሽን ጠብቂ፣ ሴት ከሆንሽ። ያ ካልሆነ በእርግጠኝነት አደጋ ውስጥ ነው። የዚህ ዘመን የትዳር ጉዳይ እጅግ በጣም ጥያቄ ውስጥ ገብቷል። አደጋም ተጋርጦበታል። እስኪ ምን ትላላችሁ? እንደዚህ አይነት ታሪኮች በጣም ብዙዎች ጋር ነገ ሊፈጠሩ አሉ። ፕሊዝ ቀድማችሁ መጠንቀቅ ያለባችሁ ነው የሚመስለኝ። ይህን ግን ካላደረገን አደጋው እየከፋ ነው የሚመጣው።
ተመሳሳይ የሆነ ታሪክ ከሰሞኑን ከአንዲት ሴት ጋር ተያይዞ በአንድ ሚዲያ ቀርባ የተናገረችው ነገር በኦንላይን ተዋውቃ የጀመረው ፍቅር ግለ ወሲብን አስጀምሯት ከዛ ወደ ሀገር እስክትመጣ ድረስ የምትሰራውን ገንዘብ ሁሉ ለሱ አንድ በአንድ ሰጥታ መጨረሻው ምን እንደሆነ ስትሰሙ ደግሞ እጅግ በጣም እርህ ብላችሁ ታለቅሳላችሁ። ድምጽ ብቻ ነበር የምትጠቀሙት? በኦዲዮም በቪዲዮ በደንብ ታወራላችሁ፣ ትነጋገራላችሁ። የተለያዩ ልምዶች ውስጥም ከተተሽ አይደለም? ምን ነበር ያደረግሽ የነበረው? የሆነ ወሲብ ቀስቃሽ ነገሮች እንትን ቪዲዮ ይልክልኛል። የወሲብ ቀስቃሽ ቪዲዮ ወሲብ የሚያደርጉ ቪዲዮዎች ይልክልኛል። የወሲብ ቪዲዮዎችን ይልክልሽ ነበር? ለምን ነበር የሚልክልሽ? እኔ ስሜቴ እንትን እንዲል ምን ከዛ በኋላ ግለ ወሲብ እንድንፈጽም ማለት ነው። ግለ ወሲብ ትፈጽሙ ነበር? በቪዲዮ አይደለም፣ በቪዲዮ አይደለም አይደለም፣ በድምጽ ብቻ። በድምጽ ብቻ? ስለዚህ በድምጽ ብቻ የግለ ወሲብ እንድትለማመጅ ያደርግሽ ነበረ? ካላረኩ ለምንድን ነው? እኔና አንቺ እኮ አንድ አካል ነን። ምን ችግር አለው? ከኔ የምትደብቂው ነገር ለአንቺም ጥሩ ነው። እዛ እንትን ሀገር ነው ያለሽው። እንዴት ይሄ እኮ በእግዚአብሔር እኮ ዘንድ ይሄ አይፈቀድም። ለምንድን ነው እነዚህ የምናረገው ስለው ምን ችግር አለው? እኔም ወደ ሌላ ሴት እንዳልሄድብሽ፣ አንቺም ደግሞ እዛ ስደት ሀገር ነው ያለሽው። እንደገና ትዳር ነበረሽ፣ ትዳር ፈተሽ ነው ወደ ሰው ሀገር የሄድሽው። አንቺም እንትን ሊልሽ ይችላል ምናምን እያለ ምን ሊልሽ ይችላል? ሊያስፈልግሽ ይችላል ምናምን እያለ ያስደርገኝ ነበር ማለት ነው። ስለዚህ የግለ ወሲብ ልምምድ ውስጥ ገባሽ ማለት ነው አንቺ? አዎ ገባሁ። ምን ተጽዕኖ ፈጠረብሽ? በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ራሴን በጣም ነበር የምጠላው። በጣም እጠየፈው ነበር። ኢየሱስ ክርስቶስ። አይዞሽ። ጠቅላላ ስንት ብር ላክሽ? ደረሰኙ በጣም ብዙ ብር ነው። ወደ ከ1 ሚሊዮን ብር በላይ አልፏል። ከ1 ሚሊዮን ብር በላይ ልከሽለት? ከ1 ሚሊዮን ብር በላይ ልከሽለት ተስፋ ሰንቀሽ እንጋባለን የሚል ጉጉት ይዘሽ ወደ አዲስ አበባ ለመምጣት ወሰንሽ አይደል? የሴት ልጅን ልፋት መና የሚያስቀር አይነት ተግባርን ተመለከታችሁ አይደለም? ወደ አዲስ አበባ ከመጣች በኋላ የገጠማትን ነገር በትንሹ ጠቅለል ያለውን ነገር የዚችን ሴትም ብነግራችሁ እጅግ በጣም ነው የሚያሳዝነው። በኦንላይን ተዋወቁ። ከዛ በኋላ ወደ ትዳር ለመግባት ተስማሙ ማለት ነው። ከዛ ደግሞ እኔኮ ምንድነው ሰውርላችሁ እንዴ? እንዴት አድርጋችሁ ነው ገና በኦንላይን ተዋወቃችሁ ለማትረቁት ገንዘባችሁን አሳልፋችሁ የምትሰጡት? ዋጋ እየከፈልሽ ላብሽን ጠብ አድርገሽ እየለፋሽ እሱን ገንዘብ ሙሉ በሙሉ ለሱ ላከችለት ለሰውየው ማለት ነው። ከዛ በኋላ እንግዲህ ግለ ወሲብ እያለማመዳት ይሄ ብዙ ሴቶችን ብዙ ወንዶች በሚገርም ሁኔታ እያለማመዱ ያሉት ነገር ነው ይሄ። አንዳንዶችን ሳማክራቸው አግኝቻለሁ። በጣም በሚያሳዝን ሁኔታ ድምጽ ከምሽቱ 8 ሰዓት ይደውልልሻል። ከምሽቱ 8 ሰዓት ሲደውል ቀስቀስ ይልሻል። ከዛ ድምጽ ይልክልሻል። በድምጽ መሰረት እርስ በርስ ወደ ማይሆን ነገር ሴቶች እየገባችሁ እንደሆነ ይህ እጅግ በጣም ክፉ የሆነ ተልእኮ ወንዶች በተለያዩ ሱስ ውስጥ የተጠቁ ወንዶች ይህንን ልምምድ ሴቶችን ያለማመዱ ገና ማያውቁ ልጆች በዚህ አይነት ልምምድ ውስጥ እንደሚገቡ አውቃለሁ። ፕሊዝ ሴቶች ታዲያ ከዛ በኋላ ወደ አዲስ አበባ ስትመጣ ምንም ገንዘብ ሳትይዝ መጣች። ከዛ አግኝቷት 1000 ብር ብቻ ስጥቶ ወደ ምታርፍበት ቦታ ደረሰች። ዳግም ሳይመለስ ይጠፋል ሰውየው። ግለ ወሲብ እንድትለማመድ አድርጎ ወደማይሆን ፈተና ውስጥ ከቶ ይህን አስቸጋሪ ነገር ካለማመዳት በኋላ ገንዘቧን በልቶ ይጠፋል። ፕሊዝ አረብ ሀገር ያላችሁ ከኢትዮጵያ ውጭ የምትገኙ ሴቶች በምን ተዋውቃችሁ ነው? በምን አውቃችሁ ነው ቆየት ዳረግ? አሁን አውቃለሁ እኮ ስትመለሱ ወደ ሀገር ውስጥ ስትገቡ ለእናንተ ህይወት እንደማይቀል አይናው ዳት አውቃለሁ። እሱ ግን እንዲህ ከገንዘብም ጥሩ ከሆነ ትዳርም ከምትቀሩ ገንዘባችሁን ሰብስባችሁ በእጃችሁ ይዛችሁ መታችሁ ራሳችሁን መቋቋም ስትችሉ ወደ ትዳር ለመግባት ብትጥሩ፣ ካልሆነ አይዶን ነው ቆማችሁ ቅሩ አይደለም። ግን ከባድ አይደለም? ከዚህ በላይ ውድቀት አለ?
ዛሬ ሆነኛል ያለችውንም ሰው አጣች። ከዛ ደግሞ ገንዘቧንም አጣች። ባዶዋን ምድር ቀረች። ፕሌስ ሴቶች ከመግባታችሁ በፊት ልብ በሉ። በኦንላይን የሚደረጉ ትውውቆች ስኬታቸው ብዙውን ጊዜ እጅግ በጣም ከባድ። አንድ ሰው በሶሻል ሚዲያ ፖስት በሚያደርገው ቪዲዮ ህይወቱ ገደል ሊገባ ይችላል። ጽጌ ሮያል ትባላለች በቲክቶክ ስሟ። አሁን እጅግ በጣም አነጋጋሪ ሆኗል። ከሰሞኑን አንድን ቪዲዮ ሰርታ ከላሊበላ ጋር በተለይ ተያይዞ የሰራችው ስራ ነው። ከዚህ ጋር ተያይዞ ምን አይነት ጥያቄዎች ተነስተውባታል? የላሊበላ ህዝብ ይሄንን ይመስላል ወይ የሚል ጥያቄ እንግዲህ እሷ እንግዲህ ኦልሬዲ ስትለምን በር ላይ ዳ የሰውን በር ያንኳኳች ስትለምን አይነት ያለ ስራን በስተመጨረሻው እንዳጠቃላይ ፖስት አድርገዋለች። ከዚህ ስራ በኋላ በጣም ብዙ መነጋገሪያ ሆኗል በሶሻል ሚዲያ። ዮኒ ማኛን የመሳሰሉ በጣም ትላልቅ የሚባሉ በሶሻል ሚዲያ የሚታወቁ ሰዎች ስለዚህ ጉዳይ ሀሳባቸውን ይሰጡ ነበር። የተወሰኑ ጎሮች ምንድነው ያጠፋቸው? ጥፋቷ ምንድነው? በዚህ ይታወቁ ነበር። የተወሰኑ ሰዎች ይሄንን ነገር ያራምዱ ነበር ብለው ሲናገሩ፣ ሌላኞቹ ደግሞ ግዴታ መቀጣት አለባት፣ ይህ የላሊበላን ህዝብ አይወክልም የሚል ሲሆን፣ አሁን ደግሞ እየተሰማ ባለው መረጃ እጅግ በጣም ከባድ የሆኑ ነገሮች እየተሰሙ አሉ። አንድ ቪዲዮ እንደዚህ ያደርጋል። ከመንግስትም ከከተማም ጭምር እጅግ በጣም የሚያስደነግጡ መረጃዎች እየወጡ አሉ። ከዚህ ሴት ጋር ተያይዞ የተሰማው ነገር ትንሽ ደስ አይልም፣ ከባድም ነው። ይሄ ቪዲዮ ለቲክቶከር ጽጌ ሮያል የሆነ ነው። እኔ አይደለም ያልኩት፣ የቅዱስ ላሊበላ ከተማ አስተዳደር ያወጣው ደብዳቤ ነው። ዛሬ ከሰዓት ላይ የቅዱስ ላሊበላን ህዝብ ባህልና ወግ በማይወክል መልኩ እዚህ ቲክታክ ላይ ጽጌ ሮያል የተባለች አንድ ቲክታከር አንድ ቪዲዮ ትሰራለች። የቪዲዮ መልእክት ከሆነ ደሳሳ ጎጆ ውስጥ ወጥቶ የሆነች ደሳሳ ጎጆ ውስጥ የወጣች አንድ እህታችን ልጇን ከኋላዋ ተሸክማ የሆነ G+4 ቤት ውስጥ ሄዳ ስትለምን ያሳያል። እና የአርቲስት ጎሳዬ ተስፋዬ ሙዚቃ በዚህ ውስጥ ይካተታል። በጣም ከባድ በሆነ ሁኔታ አሁን የላሊበላ ከተማ አስተዳደር እንግዲህ እጅግ በጣም በሚያሳዝን ሁኔታ ይህንን ወረቀት አውጥቶባታል ማለት ነው። ኦልሬዲ ለህግ ልትቀርብ የምትችልበት እድል እጅግ በጣም ከፍ ያለ ነው። ጋይስ በጣም በሶሻል ሚዲያ የምንሰራቸው ነገሮች መጠንቀቅ አለብን ብዬ አስባለሁ። እኔ ብዙ ጊዜ ተናግሬያለሁ፣ በተለይ በቲክቶክ ማለት ነው። ሶሻል ሚዲያ ላይ የምንሰራቸው ሰዎች ከባህል ከወግ እንዲሁ ደግሞ ከሃይማኖት ጋር ባይጋጩ፣ ፖለቲካን ባይነኩ በተለይ ብያለሁ በተደጋጋሚ። እየሰማኝ ያለው ጥቂት ነው። ለዛ ደግሞ አይ ቲንክ ውጤቱ ይመስለኛል አሁን ምንም አይነት ስለ ስራው መናገር የሚያስፈልግ ነገር የለም፣ ግን ጥንቃቄ ሊደረግበት ይገባል። ለማንኛውም አንድ በሰራቸው ቪዲዮ ምክንያት አሳዛኝ የሆነ ይህ እንግዲህ መረጃ እየተሰማለ ይሄ ነገር ከሰሞኑን መነጋገሪያ ሆኖ ብዙዎች ይቀባበሉታል። ምን አጠፋች የሚሉ አሉ። ከዛ ሌላኞቹ ደግሞ የላሊበላን ህዝብ የማይወክል ነገርን ሰርታለች በሚል መነጋገሪያ ሆኗል። የእናንተ ሀሳብ አስተያየት ከዚህ ጋር ተያይዞ ምንድነው ማስቀመጥ ትችላላችሁ ጋይስ። በሶሻል ሚዲያ አንድ ምግብ ቤት አንድ ጽሁፍ አንዲት ሴት ፖስት አድርጋለች። ይሄ ነገር በጣም ብዙዎችን መነጋገሪያ ሆኖ ከሰሞኑን በሶሻል ሚዲያ ቆይቷል። ምንድነው ነገሩ? ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። ምግብ ልበላ ገብቼ ሜኗቸው ነው ምንድነው ምግብ ደግሞ ሲሰጠኝ ነው እና በጣም ነው የምናስበው። በጣም አሳሳቢ ነገር ነው። ቤቱ ደስ ይላል። አክቹሊ ይህንን ካዩ በኋላ እሷ ብቻ አይደለችም፣ በጣም ብዙ ሰዎች እንግዲህ ያው ቃሉን እናንተ እሷ እንዳሰበችው አትጥሩት፣ ልዩ የሆነ ትርጉም አለው። እኔ ራሱ ግራ ገብቶኝ what it mean guys ማለት ነው እንደዚህ የሚባል ነገር አለ እንደምን ጥያቄ በሶሻል ሚዲያ ከሰሞኑን መነጋገሪያ ሆኖ ቆየና እድሜ ለመምህራኖቻችን
አንድ መምህር ጥሩ ማብራሪያ ሰጥቶበታልና ይሄ ማብራሪያ ለሁላችሁም ጥሩ ጥቅም አይቲንክ ያለው ይመስለኛልና በጣም ኔጌቲቭ በሆነ መንገድ የተረጎሙ ሰዎች ነበሩ። ለማንኛውም እንደዛ አይደለም ነገሩ። ምን ማለት ነው? ሰላም ናችሁ? እዚህ ጋር የምትመለከቱት ሰሞኑን እዚህ ሶሻል ሚዲያ ላይ እንዲህ ሲዘዋወር አይቼ ነውና እኔ ደግሞ እንደ አማርኛ ቋንቋ አስተማሪነቴ ይሄ ምንድነው የአማርኛ የቋንቋው ትንሽዬ ደካማ ጎን ነው። ምን መሰላችሁ? አንድን ቃል አጥብቀህ አንብበው ወይም ደግሞ አላልተህ አንብበው የሚል ነገር የለው እና ይቺ እዚህ ጋር ይቺ የምታዩት ያከበብኳቸው 7ኛና 8ኛ ላይ ያ ማለት ቋንቋው ጠብቆና ላልቶ ሲነበብ የተለያየ ትርጉም አለው። እምስ ያለ ማለት በደንብ ያልበሰለ ስጋ ማለት ነው። ዝም ብሎ ለብ ያለ ማለት ነው። እምስ ያለ ጠበቅ አርጋችሁ ነው ማለት ነው የምታነቡት። እንግዲህ ሌላውን ትርጉም አንፈልገውም እኛ ማለት ነው። በጣም መነጋገሪያ ነበር በሶሻል ሚዲያ ብዙዎች ተቀባብለውታል። በጣም ተቸግረው ነበር። ለማንኛውም ይሄ ምላሽ እንደሆናችሁ እምስ ያለ ማለት ነው ለብ ያለ አይነት ስጋ ማለት ነው። ስለዚህ ይሄንን አንድ በሁለት ማለት ግማሽ ማለት ነው። አንድ ማለት ደግሞ ሙሉ ክሎ እንደማለት እንደሆነ እንግዲህ በደንብ ጥሩ የተብራራ ነው። መምህራኖቻችንን በጣም ነው የምናመሰግናችሁ እና እንወዳችኋለን። እንደዚህ አይነት ስህተት ሲፈጠሩ ሶሻል ሚዲያ ለማረም ስላለ ደስ ይለኛልና ጋይዝ ከሰሞኑን ከውሾች ሞት ጋር ተያይዞ በጣም ብዙዎች ሀዘናቸውን እየገለጹ ነው። እጅግ በጣም የሚያሳዝኑ ነገሮች እየተሰሙ አሉ። ስለ ውሾች ምንም መናገር አልፈለኩም። የተፈጠረው ነገር ትንሽ አስቸጋሪ ማስጠልታም ስለሆነ ማለት አልፈለኩም። ግን አንዲት እናት ከምር አሳዘነችኝ። እውነት አሳዘነችኝ። የምር አንጀቴን በላች። ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትብ ያለው እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር በቃ አልቅሱ በቃ አይዞ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረኝ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርን ዱላ ሲዘው አውጥተው ነው ያስጨበጨቡ። ማዘር አናግሯት። ደህና ነኝ እግዚአብሔር ይመስገን። ሽታ ነኝ። ሰይዱና ነው ሆሳና ከተማ። እንግዲህ በሆሳና ውሾች እየሞቱ እንደሆኑ ይታወቃል። በእውነት ግን ያሳዝናል። ለምን ውሻ እኛ ሀገር አይደለም ሌሎችም ሀገር እናውቃለን፣ ቤት ውስጥ ታስሮ ተጠብቆ ከሆነ ውሻ እጅግ በጣም አስፈላጊ የሆነ ነገር ይመስለኛል። ለምን ሌቦች እንኳን ገብተው እኮ ካሜራ እያለ ሰርቀው የት እንደገቡ በማይታወቅበት ሀገር ውስጥ ነው ያለነው። ከሰሞኑን እየተፈጠሩ ያሉ ነገሮችም ስላሉ ስለዚህ ውሻ ትልቅ ነገር ነው። ኦልሬዲ የፈረንጅ ውሻ ነው። ለረጅም ጊዜ አሳድገዋል። አብልተው አስከጥበው በስነ ስርዓት ካሳደጉ ለምን ይሞታል? ለምን ነው እንደዛ የሚደረገው? አላውቅም። ለማንኛውም ሶሻል ሚዲያ በጣም በአሳዛኝ በሆኑ ነገሮች ተሞልቷል። እነዚህ ነገሮች እኔ ሀሳብ ልሰጥባቸው የሚገቡ ነገሮች ናቸው ብዬ ስላመንኩኝ ሰውም ልማርባቸው ይችላል ብዬ ስላሰብኩ ነው። ፕሊዝ ግን ምንድን ነው? አረ ተባበሩንና ቪዲዮን አውጡ እባካችሁ። ላይክ አድርጉ፣ ቤቱን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ለብዙዎችም ሼር አድርጉ። ይህ ለኛ ትልቁ ነገር ነው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። እኔ በየጊዜው በብዙ ዋጋ መክፈል እነዚህን ቪዲዮችን ወደ እናንተ አደርሳለሁ። ምን ትሉኛላችሁ? እስኪ ኢትዮጵያውያንና ኤርትራውያን እናንተ እጅግ በጣም ውድና መልካም ናችሁ። ለሰው ቀና አመለካከት ያላችሁ፣ ሰው እንዲለወጥ እንዲያድግ የምትፈልጉ ናችሁ። ታዲያ አትጨክኑብኛል። ወዳችኋለሁ። በሌላ ቆንጆ መረጃ እንገናኛለን። ሰላም ሁኑ።